ኢትዮጵያ የምትመራው በአረብ ሀገር እንደሆነ ወቁት። በተባበሩት አረብ ኤሚሬቶች በፕሬዝዳንት ቢዛይን ነው ምናምን በሚባለው እንደምትመራ እወቁ እናንተ ኢትዮጵያኖች። ኢትዮጵያ መሪ የላትም፣ ተሽጣለች ለአረብ ለተባበሩት አረብ ኤሚሬቶች። ኢትዮጵያ ተሽጣለች። ይህ ሊባኖስ ሚዲያ ነው። ውድ ኢትዮጵያውያኖች ሰብስክራይብ፣ ሼር፣ ላይክ አድርጉ። ሁሉም ሰው መስማት አለበት። እንግዲህ ቀደም ብዬ እንደነገርኳችሁ የኢትዮጵያ ፕሬዝዳንት ወይም የኢትዮጵያ መሪ ዶክተር አብይ ናቸው እንል ይሆናል አይደል? እንላለን አይደል? ግን አይደለም። አብይ ሲምፖል ነው። የኢትዮጵያ መሪ አይደለም። የኢትዮጵያ መሪ የተባበሩት አረብ ኤሚሬቶች ፕሬዝዳንት ቢልዛይም ነው ቢልዛይም የሚባሉት ናቸው። ለዚህም ትክክለኛ የሆነ ማስረጃ ሰጣቸዋለሁ። ዛሬ የአርባ ጾም በኢትዮጵያ ገብቷል። ዶክተር አብይ ስለ አርባ ጾም አንዲት ነገር እንኳን አልተናገሩም፣ አንዲት ቃል። ግን ገና ከ3 ቀን በኋላ ለሚገባው ለእስላሞች ጾም ለሮመዳን ጾም በአረበኛ ጽሑፍ የጻፉትን አይታችኋል። አረበኛ ጽሑፍ በአረበኛ ጽሑፍ እንደዚህ እንኳን ምኑንም በአረበኛ ጽሑፍ ነው። እንኳን እንደዚህ ለጾም አደረሳችሁ። ለምን? ኢትዮጵያ የምትመራው በአረብ ነዋ። ስለ ኦርቶዶክስ ስለ አርባ ጾም ሁኬርስ አንዲት ቃል ጾሙ እኮ ዛሬ አንዲት ቃል ስለ ጾሙ አልተናገረም። ገና ከ3 ቀን በፊት ለሚገባው ለሮመዳን ጾም ግን በአረበኛ ይሄው ጌታዬ ይሄ ፕሬዝዳንት ቢልዛይን ባዘዙኝ መሰረት ይሄው እንደዚህ ተመልከቱ። ኢትዮጵያ ምን ያህል በቅኝ እንደተሸጠች ለአረቦች እንደተሸጠች ይሄ አንድ ማስረጃ ነው። እመኑኝ። ዝም ብለህ ኢትዮጵያ ትላለህ። እዛ በጉያ አብይ ትላለህ። አብይ ተወካይ ሽጧታል። ኢትዮጵያ ሙሉ ለሙሉ ሽጧታል። ሙሉ ለሙሉ ይሄ እንኳን ማስረጃ ይሁን። ኢትዮጵያ በሙሉ ተሽጣለች። የሚመራት የተባበሩት አረብ ኤሚሬቶች መሪ ፕሬዝዳንት ቢዛይን የሚባለውን ኢትዮጵያን የሚመራት ይሄን አድርግ፣ በዚህ ውጣ፣ በዚህ ግባ የሚባለው እሱ ነው የሚመራት። እስቲ እናንተ ኢትዮጵያ ልብ በሉ። 40 ጾም ኩዳዴ ጾም በኢትዮጵያ እንደ እንትን የሚታየው እንዴት ነው? ይሄ ጾም እኮ ለኢትዮጵያውያን ምንድን ነው? ከአምላካቸው ጋር የሚገናኙበት ጾም እኮ ነው። ስለሱ አንዲት ቃል እንኳን አልተናገረም ጾሙ ሲጀመር። ግን ገና ለሚመጣው ከ3 ቀን በፊት ለሚጀመረው ለሮመዳን ጾም በአረበኛ ጻፈ። በአረበኛ የኢትዮጵያ መሪ አይደለም እንዴ? እንዴው ቢጽፍ እንኳን በአማርኛ እንኳን እንደዚህ ለሮመዳን ጾም አደረሳችሁ እንደዚህ አይልም። የእንትኑንም ይተው የኩዳዴ ጾሙንም አይናገር አይደል? ምክንያቱም ኦርቶዶክስና አማራ እንዲጠፋ ወስኗላ። ስለወሰነ የኢትዮጵያ እስላሞችን እንኳን የሚያከብር ቢሆን ኢትዮጵያንን የሚያከብር ቢሆን ለምን በአማርኛ አይጽፍም? ስለዚህ ኢትዮጵያ እየተገዛች ያለችው በአረብ ኤሚሬቶች የተባበሩት መንግስታት የተባበሩት በፕሬዝዳንት ማነው ቢዛይን እየተመራች መሆኑን ይሄ ማወቅ አለባችሁ። እናንተ ኢትዮጵያኖች በየቦታው ታውቃላችሁ። አረቦች በየትኛው አቅጣጫ በየትኛው ቦታ እንዳሉ በየት እንደሚመሩ እዛው ውስጥ ያላችሁ ታውቃላችሁ። ይሄንን ልብ እንድትሉ ያስፈልጋል። የፋኖ ትግል ዝም ብሎ አይደለም። ፋኖ የሚታገለው ፋኖ ዝም ብሎ አይደለም፣ ከመሬት ተነስቶ አይደለም። የአማራን ህልውና ለማስከበር ብቻ የሚመስለው ብዙ ሰው አለ።
ግን አይደለም። የመላው ኢትዮጵያን ወደ ቀደመው ከቅኝ ገዢዎች ከአረብ ቅኝ ገዢዎች ለማላቀቅ እየሰራ ያለ ነው ፋኖ። ምን ያህል ተመልከቱ። የአብይ በኦሮሞ ውስጥ ተደብቆ ምን ያህል እንደው ትቢት እንደወጠረው ተመልከቱ። ይሄ ማነው ፈይሳ ሌሊሳ የተባለው ከዚህ በፊት አማርኛን የወፍ ቋንቋ ነው አይደለም? ትዝ ይላችሁ። የወፍ ቋንቋ ነው፣ አማርኛን የወፍ ቋንቋ ነው አለ። በዛን ጊዜ የፖለቲካ ጥገኝነት ጠይቆ በወደቀ ጊዜ ማን ነው ሂዶ ከዚያ ወጣ? ታማኝ በየኮ ነው ጎትቶ ያመጣው ወደ አሜሪካ። አማርኛ ተናጋሪ እኮ ነው። ከዚህም ከዛም ተሯሩጠው አምጥተው እንደዚህ ሰው አድርገውት፣ ዛሬ ግን የአማርኛን ቋንቋ የወፍ ቋንቋ ወደዛ ዘርበራለ ወደዛ በል። ደግሞ አሁን አይታችኋል። ከዚህ ከሶስት ቀን በፊት በጥጋብ ሰክሮ በቤት መኪና ገጭቶ ሁለት ሰዎችን ገይቶ ወንድና ሴት ገይቶ ፖሊስ መጥቶ ሊይዘው ሲል በሽጉጥ አስፈራርቶ ራሱ እንደሄደ ልጅቱ ዛሬ ሞተች፣ ትናንትና ሞተች። ልጁ ደግሞ አጥንቱ ተሰባብሮ አለ። ማን ነው ዞር ብሎ ያዘው? ማን ነው ሲሄዶ ሌሌሳና በሕግ ትፈለጋለህ ብሎ የጠየቀው ማን ነው? እስቲ እናንተ ኢትዮጵያኖች ስሙኝ ባካችሁን። ማን የጠየቀው? ምን ያህል በኢትዮጵያ ሕዝብ ላይ እየተጫወቱ እንዳሉ፣ በኦሮሞ ስም እየነገዱ እያሉ ማን ነው? በገንዛ ብጠጣ ብሰክር በቃ ጎረቤቱን ይረብሻል፣ አካባቢውን ይረብሻል፣ ጥይት ይተኩ። በጣም የሚያደርገው ቅጡ እኮ ነው አሉ የሚጠፋ። እናንተ ቤት እኮ ጠየቀችው። ትሰክራለህ፣ በጎረቤት ትበጠብጣለህ ምናምን አለችው። ምን አገባችሁ? በገንዘቤ ነው የምጠጣ፣ በገንዘቤ ነው የምሰክር፣ ምን አገባሽ እንደማለት። የኢትዮጵያ ምን አገባው? ያለውን ትቢት ተመልከቱ። ፈይሳ ሌሊሳ የተባለ ከዛ ከገጠር ወጥቶ መጥቶ ዛሬ ባለ ሚሊዮነር ሆነ ተሰጠው። ምን አገባችሁ? ያለውን ትቢት ተመልከቱ። እናንተ ኢትዮጵያውያኖች ተመልከቱ ያለውን ትቢት። በኦሮሞ ህዝብ የሚነግዱ ኦሮሞን ከሌላው አማራው፣ ከትግራዩ፣ ከሶማሌው፣ ከአፋሩ፣ ከኢትዮጵያን ህዝብ ጋር ለማጋጨት ለማድረግ የሚያደርጉትን ጥረት ተመልከቱ። ከዚህ በፊት በአዲስ አበባ ውስጥ ከኦሮሞኛ ቋንቋ ውጭ ማንም እንዳይናገር የሚል አውጥቶ ነበር። ሌሌሳ የሚሉት በአዲስ አበባ ከተማ ማን አማራ ነህ ምናምን የተባለ የአይን ቀለም አላማረኝም እየተባለ እየታጎረ እየተወሰደ መዳረሻው እየጠፋ ለጦርነት ለአረብ ኤሚሬቶች እዛ በቤልሻንጉል ለተመሰረተው የጦር ካምፕ እዛ እየሄደ እየተሸጠ በብር። ይሄ ግን ሰው ገሎ ገይቶ በአደባባይ ማነህ የምትነካኝ ብሎ በመሳሪያ ማነው ሂዶ የጠየቀው? የትኛው ህግ ነው ሂዶ ጠየቀው? ታያላችሁ እናንተ ኢትዮጵያኖች ታያላችሁ ሆይ? በዚህ እንኳን አትረዱም። አብይ የኢትዮጵያ መሪ እንዳልሆነ፣ አብይ ህግ እንደሌለ፣ በኢትዮጵያ ህግ እንደሌለ አታዩ? ጉልበተኞች ሀብታሞች እንደፈለገ የሚፈነጥዙባት በኦሮሞ በታላቅ ኦሮሞ ህዝብ ተሸጉጠው የኦሮሞን ህዝብ ለማስጠላት እንደነሌሳ አይነቶች፣ ሌላ ደግሞ አንድ ማን ነው ጋዜጠኛ ነበር፣ እሱ እንደነሱ አይነቶች ምን ያህል እንደቀዘኑ ተመልከቱ። በኢትዮጵያ ህዝብ ላይ እንዴት እንደቀዘኑ። ኧረ ኢትዮጵያ ህዝብ መቼ ነው የምትነቃው? መቼ ነው የምትነቃው? እንደው ይሄ ሌላ ሁሉ ይቅር፣ ይሄ እንኳን እንድትነሳ ያደርግህም ወይ? የዚህ የፈይሳ ሌሊሳ ጉዳይ እንድትነሳ እንኳን አያደርግህም ወይ? የነዚህ ልጆች መሞት፣ የነዚህ ልጆች መገጨት እንድትነሳ እንኳን አያደርግህም? ምን ያህል ህግ እንደሌለ ይሄን እንኳን አያሳይህም? ያንተ ልጅ ቢሆንስ፣ ያንተ ቤተሰብ ቢሆንስ ዝም ትላለህ?
ዝም ትላለህ? እንደዚህ በአደባባይ ገጭቶ ገሎ ሲሄድ ማን ነው የጠየቀው? የትኛው ፖሊስ ነው የጠየቀው? ፖሊስ ገና እንዴት ነው ሲለው ገና ሽጉጣት ሲል አረ ጌታዬ አረ እርሶ ፈይሳ ሌሊሳ ጌታዬ ንጉሱ ይሄው ይሄዱ ዞር በሉላቸው ብለው እኮ ነው ያሰናበቱት። ፖሊስ የተባለው ይሄ እንኳን አያስነሳም። ይሄ እንኳን አይኮነስ ትንሽ አይቆረቁረም። የኢትዮጵያ የአዲስ አበባ ሕዝብ ይሄ እንኳን እናንተ አረባካችሁ አረ ኢትዮጵያን ከውድቀት አድኗት። አባቶቻችን አድዋ ላይ አማራ፣ ኦሮሞ፣ ትግሬ፣ እስላም፣ ክርስቲያን ሳይባል እኮ ሆ ብለው ዘምተው በባዶ እግራቸው ሂደው ጣሊያንን አርበድብደው አገሪቱን ከኢትዮጵያን ነፃ ያወጡ ኢትዮጵያን ከጠላት ከመያዝ ያዳኑ ናቸው እኮ አባቶቻችን እናቶቻችን። የአማራ፣ የኦሮሞ፣ የትግሬ፣ የምን የወላይታ የምን ሳይባል እኮ የአፋር አጥንታቸው አንድ ላይ ነው እኮ የረገፈው። ደማቸው እኮ አንድ ላይ ነው የፈሰው። ለማ ለኢትዮጵያ ምድር፣ ለዚች ምድር ዛሬ በኦሮሞ ስም የሚነግዱባት እንደዚህ ሳይጫወቱባት እና አሁን ዛሬ ለአረብ ለተባበሩት አረብ ኤሚሬቶች ኢትዮጵያ ተሽጣ በቢልዛይን እየተመራች እንዴት ዝም ትላለህ? አብይ እኮ ተወካይ እኮ ነው። የኢትዮጵያ መባረል ወካይ እኮ ነው። ቢልዛይን እኮ ነው የወከለው። ምክንያቱም ሰባተኛ ልጁ ነው እኮ እንትን ሄዶ አይታችኋል አይደለ? እናቱ ሄዶ ጉዲፈቻ አውራጣት ጠብቶ ልጅ ተደርጎ ተፈርሞ ተሰጥቷል። ስለዚህ ልጅ ደግሞ ለእናቱ ለወንድሞቹ ነው የሚያደላው። ለማን ሊያደላ ትፈልጋለህ? ለማን እስቲ ንገረኝ። ጉዲፈቻ እኮ ሆኖ የቢንዛይን እናት ጉልበት ስር እኮ ተደፍቶ አይተናል እኮ ጉዲፈቻ ሲሆን ሰባተኛ ልጅ ሲሆን። ስለዚህ የሚሰራው ለእነሱ ነው፣ ለእናት ለአባቱ ለእህት ለወንድሞቹ ነው። ኢትዮጵያን በቃ ይሄው እነሱ ናቸው የሚመሩት። ከሰባት ውስጥ አንዱ ይሄ ፕሬዚዳንት ቢልዛይም ናቸው። እሳቸው እንደሚሉት ነው የሚያደርገው። ይሄን አድርግ እሺ፣ ይሄን ጦርነት አድርግ እሺ፣ ይሄንን መሬት እንደዚህ አድርግ እሺ፣ ይሄን እንደዚህ አድርግ እሺ፣ ይሄን ሎጆች ስራ እሺ። ይሄን ተሰሩ ሎጆች ምናምን ሁሉ እኮ እንዴ እናንተ የኢትዮጵያውያን እኮ ሴት እህቶቻችን የሚጫወቱባቸው እኮ ናቸው። የሚጫወቱባቸው በሴት እህቶች በልጆቻችን ገና አንድ ፍሬ በሆኑ ልጆች አረቦቹ የሚጫወቱባቸው እኮ ናቸው። እነዚህ ሎጄጅ ምናምን ብሎ እየተሰራ በየቦታው ለብልጽግና እንደዚህ ሰራን እያለ የሚፎክረው እናንተ እና ይሄ እንኳን እናንተ እንደው ትንሽ ነቃ ያደርጋችሁ ትንሽ እንኳን እንድታውቁ ያደርጋችሁም ወይ? የሮመዳንን ጾም ገና ከ3 ቀን በፊት ለሚገባው በአረበኛ እንኳን እንደዚህ ያናውቀውም ቋንቋውን በናውቀው ጥሩ ነበር። ለኦርቶዶክስ ለ40 ጾም ግን ጾም እንዲጠፋ ይፈልጋል። ትንሽ እንኳን ጳጳሱ በሉት ምኑ በሉት በሱ በአብይ ስር ገብተው አንድ የሚተነፍስ የለም። ፓስተሩ በሉት ምን ሆዳም ሁሉ አንድ ናጼ ማናቸው? አቡነ ጴጥሮስ እኮ ለሃይማኖታቸው ለሀገራቸው ለህዝባቸው ሲሉ ራሳቸውን በሰንሰለት ታስረው ራሳቸውን የሰው እኮ ለጠላት ለጣሊያን ገዝት ሲላቸው ዘርበር አንተ ማናንተ ማነኝ? አቡነ ጴጥሮስ እኮ ነኝ ስላለው አንተ ኢትዮጵያዊ እኮ ነኝ አንተ የኢትዮጵያ ምድር ህዝቡ ጋራ ሸንተረሩ እንዳትገዙ ለጣሊያን ብለው እኮ ገዝተው ነው የተገደሉት የሞቱት። ግንባራቸውን ለጠላት ለጣሊያን ጥይት የሰጡት አሁን ማለት ይሄ ነው። ሞቻለሁ ብሎ ይሄ ምንድነው የሚታሰራለ? እሱን ያሰራውን ማለት ይሄ ነው። አሁን ያለው ምንድነው? አሁን እናንተ አቡን ናችሁ። አንድ ቀን እንኳን ወጣችሁ ያለውን መንግስት ያላዋገዛችሁ ያለውን መንግስት ያልነቀፋችሁ ሰው ሲገደል መግለጫ ያልሰጣችሁ ቤተክርስቲያን ሲቃጠል መግለጫ ያልሰጣችሁ እንዴት ታዲያ በኢትዮጵያ አሁን የኦርቶዶክስ አባቶች አሉ ይባላል ንገሩኝ አሉ ይባላል። ፓስተር ምናምን በሉ እሱን ተውት። ተገዥ ነው ሁሉ
እንደው ትንሽ እንኳን ይንቀሳቀሳል የሚባሉት እኮ ኦርቶዶክሶች ነበሩ፣ የኦርቶዶክሶች አባቶች ነበሩ። ፍርሃት ለቀቀባቸው። ይሄንን እኮ የኦርቶዶክስ የጳጳስነትን ቆብ እኮ ስትደፉ ለዓለም ሙቻለው ለእግዚአብሔር ስራ ነኝ የቆምኩት ብላችሁ እኮ ነው። ፍትህ ሲጎል፣ ሰው ሲጨፈጨፍ፣ ሲገል፣ ቤተክርስቲያን አምልኮ ቤተክርስቲያን ሲቃጠል ዝም ዱም። ታዲያ ይሄ ጳጳስ አለ አረ አቡነ አለ ትላላችሁ። እና አሁን ዳኛቸው አሁን ይሄ ዶክተር ምናምን የነበረው ዶክተር ቀኛዝማች ነው ግራዝማች የተባለው ዳኛቸው አሁን በዚህ ይሄ በ40 ቀን ኩሌታ ላይ እንትን ይሆናል ተብሏል። ይሄ አሁን ነው ጳጳስ ነው ዋናው ይሄ ፓትርያርክ ይሆናል ተብሏል። ፓትርያርክ ዳኛቸው ፓትርያርክ ዳኛቸው እንትና ዳንኤል ክብረት ደግሞ ጸሐፊ ነው አለ። ይሄ ፓትርያርኩ ጸሐፊ ዋና ቆራጭ ፈላጭ በና ማነው አሪሶስ ነው ምናምን በሚሉት የነሱ ምክትል ሆኖ የሚሰራ ስቲል እስካሁን ድረስ እሱ እንደዚህ ነው የሚያደርግ። ኦርቶዶክስን እንዲያበጣበጥ እያመሰ ያለ ዳንኤል ክብረት። እናንተ ኢትዮጵያኖች የፈይሳ ሌሊሳ ጉዳይ እንኳን እንድትነሳ አያደርግህም ወይ? አዲስ አበባ አይና አያደርግህም ወይ? ብለህ እንድትነሳ ህግ ይከበር ብለህ እንድትነሳ አያደርግህም ወይ? ይሄ ሌላው ይቅር ተወት። እየታፈስክ የልጆች እየታፈሱ መሄዱን እንደው እሱ ይቅር ተው። ይሄ እንኳን ይሄ በገሃድ ያለ በመኪና እንደፈለገ እየገጨ እየሄደ ኧረ ተው እናንተ ተው። ኧረ ተው። ኧረ ኢትዮጵያውያን እባካችሁ ንቁ። ኢትዮጵያ በቅኝ ግዛት አልተገዛችም ስትል አባቶቻችን ጥላ ስር ሆነ ይሄው እየተገዛ እኮ ነው። በነ ቢልዛን እየተገዛ እኮ ነው። ይሄው ጦርነት አሁን ቢልዛን ጦርነት ክፈት ብሎ በትግራይና በኤርትራ ጦርነት ይሄው እየተጋዘ ነው። ጦር 2 ሳምንት 3 ሳምንት እየሰለጠነ መፍቻ መሳሪያ መፍተት መቅጠምታ ልብሱን አልብሶ ይሄው እየነዳው ነው። ሊያስጨርሰው እየሄደልህ ነው። ሊቆላ እየሄደ ነው። የደም ግብር ሊገብር እየሄደልህ ነው። ልጅህ እየሄደልህ ነው። ወንድምህ እየሄደ ነው። ለሞት እየሄደልህ ነው። አንተ ግን እዚያ ሆነ አብያችን ንጉሳችን ጌት እንደዚህ መብራቱ አገር ብልጭልጩ ትላለህ። እቤትህ መብራት የለም፣ አደባባይ ግን ወጥተህ መብራት የኢትዮጵያ መከራ መቼ ይሆን የሚያልቀው? መቼ ይሆን? ለዚህ እኮ ነው ፋኖ ጥርስ አውጥቶ እንዲጠንክሮ እየመጣ ያለ። በአማራ ክልል የገባው ሰራዊት እንሽክ እያለ ነው። እጁን እየሰጠ ነው። አድማ በታኝና ይሄ ሚሊሻ የተባለው እርስ በርስ ሲያጋድል የነበረው ነቃ። በዚህ በምህረት አዋጁ እጁን እያነሳ ለፋኖ እየገባ ነው። ወረታ ላይ የሆነውን አይታቸዋል። ደረቅ ወደብ ወረታ ሙሉ ለሙሉ በፋኖ ስር ሁና አንድ መጋዘን ሙሉ መሳሪያ፣ የሬሽን ቀለብ፣ ልብስ ሁሉ ፋኖ እስረኞችን ሁሉ አስለቅቆ ትጥቅ እያስታጠቀ ወደ ባህር ዳር እየገሰገሰ ነው። አሁን ወረታ ማለት ከባህር ዳር ወረታ 50 ኪሎ ሜትር ነው። አሁን እየገሰገሰልን አሙሲት ምናምን የሚባሉት እነሱ ሁሉ ተይዟል። አባይ ማዶ ባህር ዳር እዛ ሰፍሮልሃል። ምንጊዜ ባህር ዳር ውስጥ እንደሚገባ መነኝ። ይሄ ድሮን ምናምን እሱን ተው። አሁን ፋኖ ድሮን መቃወሚያ ያለው ድሮንን እንደንትን የሚያወርድ ታጥቋል። ወደ 500 የሚሆኑ ሚሊሻና አድማ በታኝ ተበታትነው በየት አንድ ቦታ ሰፍረው ሂደው እንደዚህ አድርጉ ምናምን ብለው ወደ ጦርነት ተመለሱ ሲሏቸው እምቢ አሉ። ወደ ስንት ናቸው? ወደ 100 ምናምን ከተማ ውስጥ ከነ መሳሪያው ገብተዋል። ባህር ዳር ከተማ ውስጥ ያምሳል፣ ያተራምሳል። ደብረ ማርቆስ ላይ የሆነ ያለውን ነገር አይታል። ምን ያህል ፋኖ እየጠነከረ ጥርስ እያወጣ እንደሆነ ታያለ። በዓለም አቀፍ ደረጃ ታውቋል። ለተባበሩት መንግስታት ድርጅት የጻፈውን ጽሑፍ አይታል። አማራ ፋኖ ብሔራዊ ንቅናቄ የጻፈውን ዲፕሎማሲ ማለት ይሄ ነው።
ዕውቀት ባለው ጥበብ ባለው ይሄ ነው ብሎ አብይ እንደማያደርግ ያውቃል። ቢንዛይን ይሄን እንደማይፈልግ ያውቃል። ቢንዛይን ይሄው። ስለዚህ ጉድ ኢትዮጵያውያኖች እባካችሁን እርስ በርስ እየተባላ ዝም አትበል። ይሄ በተለይ ይሄ ፈይሳ ሌሊሳ የተባለው ለህግ መቅረብ አለበት። የአዲስ አበባ ሆ ብለህ መነሳት አለበት። ይሄ እንድትነሳ ያደርግሃል። ይሄ ብቻ እንድትነሳ ያደርግሃል። እመነኝ። አያችሁ አይደል? ዶክተር አብይ ኢትዮጵያ መሪ እንዳልሆነ እኮ በዚህ መረዳት ትችላላችሁ። የኢትዮጵያ ቋንቋ አማርኛ፣ የኢትዮጵያ ቋንቋ ኦሮሞኛ፣ የኢትዮጵያ ፊደል አማርኛ። በአማርኛ ቢጽፍ ምን አለ? በአረበኛ ጌታዬ ንጉሴ ይሄው እንደዚህ ይሄን ጽፍ ያለው አስተላልፍ ያለው ባሉኝ ባዘዙኝ መሰረት ገና እኮ 3 ቀን ይቀረዋል። ረመዳን ጾም ሊገባ 3 ቀን እኮ ነው የሚቀረው። ይሄው ገጸ በረከት ይሄው እየታዘዝኩ ነው እያደረግኩ ነው። አሁን ደግሞ ይሄው ወደ ኤርትራ ወደ ምንድነው ትግራይ ጦር እየገባ ነው። እያፈስኩ ይሄን ወጣት በአንድ ወር ውስጥ 1 ሚሊዮን 2 ሚሊዮን አሰልፋለሁ ብሏል ነበር። ይሄው እሱን እያሰለፍኩ እየላኩ ነው። አሁን ደግሞ የዩኒቨርሲቲ ተማሪዎችን በሙሉ ይዤ ሄዳለሁ። ይሄው የዩኒቨርሲቲ ተማሪዎች እመኑኝ፣ በኦሮሚያ ክልል ያለ የዩኒቨርሲቲ ተማሪ በሙሉ ትሄዳለህ። ቁርጥን ወቅት ትሄዳለህ። አፍሶ ነው ይዞህ የሚሄድ እመነኝ። የትግራይ ህዝብ ንቃ፣ የአማራ ህዝብ ንቃ፣ የኦሮሞ ህዝብ ንቃ፣ የኢትዮጵያ ህዝብ በአጠቃላይ የአፋር የወላይታ ምናምን ንቁ። እስቲ ሆ እንበል፣ ሆ በሉ እስቲ። እንዴት እናንተ የህዝብ ማዕበል እኮ አሁን እኮ በህዝብ ማዕበል እኮ ነው ኤርትራን ሊያጥለቀልቅ እየሄደ ያለው እንጂ እውነት ወታደሩ ተኩሶ ኤርትራን ሊያሸንፍ በጭራሽ። ግን በህዝብ ማዕበል የሞተው እየሞተ ሆ ብሎ እንዲሄድ ይሄ ነው እቅዱ። እመነኝ፣ ይሄ ነው እቅዱ። ኤርትራኖች እንደሆነ እስከ መጨረሻው እስከ ደም ጠብታቸው ድረስ ተናንቀዋት ነው የሚሞቱት። ተናንቀው የኤርትራ ህዝብ እስካላለቀ ድረስ ቀይ ባህር በለው አሰብ በለው ምናምን በለው በጭራሽ የማይታሰብ ነገር ነው። እስከ መጨረሻው ያልቋታል እንጂ እንዲህ በቀላሉ አገራቸውን ነፃነታቸውን አሳልፈው አይሰጡ።